ከመኝታ ቀንሰህ የጸሎት ጊዜ መስጠት ነው። 11 ሰዓት ነቃ ብለህ ጸሎትህን እስከ 12 ተኩል ካደረስክ በኋላ ተጣጥበ ምን ብለህ ወደ ስራ መሄድ። ቀን ባለች ሰዓት በቢሮም ይሁን በስራም በመንገድም ይሁን መጸለይ። ወቅቱን ሰዓቱን የተከተሉ ችግሮችን ለእግዚአብሔር ማመልከት። 9 ሰዓትም ሲሆን እንደዛው 12 ሰዓት እስከ ምሽቱም ሲሆን ጌታህን እንደዛው ማሰብ። ማታ 3 ሰዓት በርከክ ብለህ በቂ ጊዜ አግኝተሃል። የቴሌቪዥን መስኮት ላይ የምትፋጠጥ መጽሐፍ ላይ ብትፋጠጥ ጥሩ ነው። አበጠ ፈረጠ ይልሃል እሱ ምን በቃ ችግር የለም። ብታይ ያው እከን ነው የምታየው። ያው እከ ነው በቃ ምን አጋለሁ። እኔም አንድ ቀን አይቼ ገርሞኝ ሳኩኝ። ወይ ጉድ! እና ማህበራዊ ህይወት ያንኑ ገጽታ በሚመስል መንገድ መንፈሱም ሆነ ሰው ያስተላልፍልሃል። የሆነ ቦታ ላይ መፍዘዣ አለ፣ መደንገዣ አለ፣ ማንቀላፊ አለ እና እንድትተኛ ወይም ከጸሎት ጊዜ እንዲቋረጥ በቂ የሆነ ዝግጅት ያደርጋል። እንክርዳዱ ቶሎ አይዘራማ። አንተ ከነቀህ ቶሎ እንዴ አይበቅልም አብሮ። ጠላት ቅድሚያ አለው፣ ጊዜ አለው፣ ሰዓት አለው። ስለዚህ ጸልየን በክርስቶስ ስጋና ደም ታትመን የመንግስት ወራሾች እንድንሆን እግዚአብሔር አምላካችን ያብቃን።